ልብ የሚነካ የህይወት ታሪክ ሳምና ቡርቴ እስከ መቃብር የዘላለም የመጨረሻ እቅፍ በወላይታ ዞን ጠበላ ከተማ ዛሬ ጥር 15 ቀን 2018 ዓ.ም የነገሰው ፀሐይ ሳይሆን ከተማዋንም ክው ያደረገው ጥቁር ሐዘን ነው። ሐሙስ ሻፍ ተብሎ በሚጠራው ስፍራ ላይ የፈሰሰውንም ደም የአንድነት ታታሪ ወጣትና የቆንጆ ሚስቱ የህይወት ታሪክ ፍጻሜ ሆኗል። ሳምና ቡርቴ በሳቅ ጀምረውት የነበረው የጥምቀት ጉዞ በአስፋልት ላይም ደማቸው ተቀላቀሉ። ነፍሳቸውም በአንድነት ተሳስራ አጠናቀዋል። ንጋት ላይም ሳም እና ወትሮውም በፈገግታ ተነስቶ ሞተርም ሳይክሉንም አስነስቶ ቡርቴ ደግሞ ልጆቿንም ዳብሳ ግንባራቸውንም ስማ ወደ ዋሉ ብላ ከሳም ጀርባ ተሳፈረች። ሳምም በጠበላ ከተማ ለትንሽ ለትልቁ የሚሰጠው ክብር ለስራውም ያለው ታታሪነት በሁሉም ዘንድ የሚወደድ የከተማዋ እንቁ አድርገውታል። ቡርቴ ደግሞ የቤቱ ምሰሶ፣ የሳም የልብ ትርታና የልጆቹ አለይታ ነበረች። አቶ እንመለሳለን የሚሉ የሳም የመጨረሻ ቃል ዛሬ በቤቱ ግድግዳዎችም ላይም እያስተጋባ ቀረ። ማን አያውቅም ነበረ ያ የሞተር ሳይክል ድምፅ ዳግም ወደ ቤቱ እንደማይመለስ። ረፋዱ 3:15 ላይ ከጠለባ ወደ ወላይታ ሶዶ ይጓዝ የነበረው ኮድ 3148 ድህ የህዝብ ማመላለሻ ሚኒባስ የሞት መልእክተኛ ሆኖ ከፊት ለፊታቸው መጣ። አደጋውም ሲከሰት የተሰማው ድምፅ የብረትና የብረት መጋጨት ብቻ አልነበረም፤ የአንድ ቤተሰብ ህልም ሲሰባበር የሚሰማ ጩኸት እንጂ። በአደጋው ቦታ የደረሱ ሰዎች ያዩትን ትዕይንት ግን ማንኛውም የጨከነ ልብ የሚሰብር ነበር። ሳምና ቡርቴ ተለያይተው አልወደቁም። እንዲያውም ሳም አደጋው ሲመጣ ቡርቴ በሰውነቱ ለመሸፈንም ሞክሮ ነበር። ሁለቱም በአስፋልቱ ላይ እንደተቃቀፉ ደማቸው ተቀላቅሎ የፈሰሰ ነፍሳቸው በአንድነት ወጣች። ሞት እንኳን እጆቻቸውን ሊያላቅቅ አልቻለም። በፍቅር ኑሮ በፍቅር ተቃቅፎም በአንድ ቅጽበትም ወደማይመለሱበት ዓለም አብረው ነጎዱ። ይህ የሳምና የቡርቴ ፍጻሜ በ2017 ዓ.ም በጣሊያንም ቬሮንም ከተማ የተከሰተውንም ተመሳሳይ ታሪክ ያስታውሳል። ማርኮ እና ጁሊያ የተባሉ ባልና ሚስት ልክ እንደነ ሳምሶንና ቡርቴ በሞተር ሳይክል እየተጓዙ በደረሰበት አደጋ ህይወታቸው አልፏል። በወቅቱ ማርኮ ባለቤቱን ጁሊንም ከባድ ተሽከርካሪው ለመከላከል በደረትዋ ተኝታ እቅፍ አድርጓትም መገኘቱ ዓለምን አስለቅሶ ነበር። ዛሬ ደግሞ በጠበላ ከተማ ሳምና ቡርቴ ያንን የመጨረሻ እቅፍ ደገሙት። ሞት ስጋቸውን ቢበላውም ፍቅራቸውን ግን መንካት አልቻለም። በጣም የሚከብደው ልብ የሚሰብረው ግን ወደ ቤት ሲመለሱ የሚታየው ትዕይንት ነው። ዛሬ ማታ እነዚህ ገና ዳዴ የሚሉ ህፃናት የሚጠብቁት የሞተር ድምፅ
አይመጣም። እናታቸውም ቡርቴ ማታ እራት ልታዘጋጅም አባታቸው ምሳም ደግሞ አይዟችሁ ሊላቸው አይመለሱም። ዛሬ በሳምና በቡርቴ ቤት ውስጥ ያለው ጸጥታ የሚጮህ ነው። ልጆቻቸውም ደጃቸው ላይ ቆመውም የመንገዱን አቧራ እያዩ ወላጆቻቸውን ይጠብቃሉ። የሚመጣ ግን የሰፈር ሰው ጥቁር ልብስ ለብሶ ነው። አባትና እናትም በአንድ ቀን በአንድ ቅጽበትም ማጣትም ለሕፃናት የሚሸከሙትን የማይችሉ ከባድ ተራራ ነው። ሳሚና ባለቤቱ ቡርቴ ተቃቅፈው እንደሳቁ ልጆቻቸው ሜዳ ላይ ጥለውም ላይመለሱ አሸልበዋል። ነፍስ ይማር። ከባድ ነው። ከታች ፎቶ ላይ የምታዩት ጆሎስም አስታወሳችሁት? የሆነ ሰሞን ቲክቶክ ላይ የሆነ ሩጫ ትሬንድም አስጀምሮ ለጉድ ፈሶ መነጋገሪያ ሆኖ ነበረ። ስሙ መሐመድ አደም ኦጋ ይባላል። ምድር ላይም ያላየው የስቃይ ህይወትም የለም። በተደጋጋሚ ከሞተር አፋፍም ተመልሷል። ከቢሊያንም ወደ ኢሮፓም ለመግባትም ከተሰደደ ከ15 ሰዎች ውስጥም ብቸኛ የተረፈው ሰው ነው። በዛም ሰዓት ብዙ መከራዎችን አይቷል። አብረውም ከተሰደዱትም ውስጥም ግማሾቹ አጠገቡ ሲሞቱ፣ አንዳንዶቹ ደግሞ በተስፋ መቁረጥ ባህርም ውስጥ ራሳቸውን ሲጨምሩ ተመልክቷል። በመጨረሻም በህይወት ከቀሩት ሌሎች 2 ሶማሌዎች ጋራም የራሳቸውን ነፍስ ለማቆየትም የሞተ ሰው እስከ መመገብም ደርሷል። በዚህም አንዳንዶችም ሲወቅሱት፣ ሌሎቹ ሲያደንቁት ቆይቷል። ሜዲቴራኒያን ባህርም ላይም የተሳፈሩትንም ታንኳ ሲገኝም መሐመድ አደም ኦጋ ብቻ ራሱን ስቶ ነበረ የተገኘው። ከዛም በኋላ ለማገገም ብዙ ሕክምናዎችንም አድርጓል። ሰይፉም ፋንታሁንም ከነቃህም በኋላ ወደ ጤናህም ለመመለስ ምን ያህል ጊዜ ፈጀህ ሲለው፣ መሐመድ አደምም ኦጋ እስከ አሁንም ጤናዬ አልተመለሰም ሲል ነበረ የመለሰው። የመሐመድ አደም ኦጋ የህይወት ታሪክ በተመለከተ ዶክተሮችም ተሰርተዋል፣ መጽሐፍትም ተጽፎ ታትሟል። ከብዙ ሞት ከማምለጥም ከብዙ ተስፋ ከማድረግ ከብዙ መታገስ ከብዙ መከራ በኋላ የመጣ እድል እንዳለ የመሐመድ አዳም የህይወት ምስክር ነው። ማንቸስተር ዩናይትድም የሚያሸንፍ ተስፋ አደርጋለሁ። ለዩናይትድም ነው የምደግፈው። ጋርዲዮላ የነገ በመላው ዓለም እንዲሁም በብዙ ሚሊዮን ኢትዮጵያውያን ዘንድም በጉጉት የሚጠበቀው የሳምንቱ ታላቅ ጨዋታ አርሰናል ከማንቸስተር ጋር ዩናይትድስ። በዚህ መጨረሻ ዙሪያ አስተያየታችሁን የሰጡ የሊጉ ተቀናቃኞች ማንቸስተር ዩናይትድ አሰልጣኝ ኤፔም ጋራል ያልተጠበቀ የሚመስል ግን ደግሞ ከውድድሩ አንጻር ግልጽ የሆነ ምርጫቸውንም አሳውቀዋል።
ማንቸስተር ዩናይትድ የሚያሸንፍ ተስፋ አደርጋለሁ ብለዋል። አርሰናል በአሁኑ ሰዓትም በሊጉ 7 ነጥብ ርቆ መሪ በመሆኑ የማንቸስተር ሲቲ አሰልጣኝ አርሰናል ነጥብ እንዲጥልና ለቡድናቸው ዋንጫ ተስፋ መንገድ እንዲከፍት የከተማ ተቀናቃኞችም ዩናይትድም እንዲያሸንፍ መመኘታቸውንም የስፖርታዊ ስሌትም ውጤት እንደሆነ ይነገራል። ጨዋታው በኤሚሬትስ ስታዲየም የሚካሄድም ቢሆንም ውጤቱ ግን በብዙ ምክንያት ሊወላወል ይችላል። የአርሰናል ጥንካሬ አርሰናል በአሁኑ ሰዓት በሊጉ የምርጡ ቡድን ተብሎ እየተወሰደ ይገኛል። በተለይ በቆሙ ኳሶች እና በመከላከያ አወቃቀሩ በጣም ጠንካራ ነው። ዩናይትድ በማይክል ሬስት የተመራ የቅርብ ማንቸስተር ሲቲ 2 በማሸነፍ ትልቅ ግርማ ሞገስን አግኝቷል። ምንም እንኳን ከአርሰናል በ15 እጥፍ ቢርቁ በካሪክ ስር ያለውን አዲስ መንፈስ ለአርሰናል የከባድ ፈተና ሊሆን ይችላል። እናንተስ ምን ትላላችሁ? ዩጋዲዮን ላይ ምኞት ይሳካል ወይንስ መድፋችሁን የድል ጉዟችሁ ይቀጥላል? እሷ ኢትዮጵያ ራያ ቆቦ ያለችው ሰላም ጉርሻ በእግዚአብሔር ላስቸግርህ፣ እኔ የመዳም ቅመም ነኝ። አረብ ሀገር ሳውዲ ነው የምኖረው። የ11 ዓመት ጓደኛ አለችኝ። እሷም ለ10 ዓመት ከዚህ አረብ ሀገር ቆይታ ነው ኢትዮጵያ በቅርብ ገባች። እናማ ዛሬ ሰርጓ ዋዜማ ነው እና በጣም ደስ ብሎኛል። መልካም ምኞታችሁን ገልጻችሁ ሰርፕራይዝ አድርጉልኝ። በእግዚአብሔር ትዕግስት ሳውዲ ነኝ ትላለች። ሙሽራዋ እጥፍ ወርቅ አባይና ለሙሽራ ደሳለኝ አለሙ ከብዙ ዓመታት የጥረትና የስደት ቆይታ በኋላ ፈጣሪ ለዚህ ለከበረው ትዳር ማዕረግ በሰላም ስላበቃ በጣም ደስ ይላል። ትዳር የክብር ማህደር፣ የሰላም መጠሪያ ነው። ፈጣሪ ትዳራቸውን ይባርከው። ያለፈሽበትን የስደት ድካም በቤተ በበረከትና የእረፍት ይተካ። ያሰባችሁት መልካም ምኞታችሁ ህልም ሁሉ ይሳካላችሁ። ፍቅራችሁ የጸና፣ ቤታችሁ በሳቅና በደስታ የተሞላ ይሁን። ትዳር ክቡር ነው። እንኳን ደስ አላችሁ ይላል። ባለፈው ቀናት በመላው ኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ዘንድም ቅዱሳናቸው የት አሉ? የተዋሕዶ ምዕመናን ዘንድም ቅዱሳን የት አሉ? የሚል ጥያቄ ከፍተኛ መነጋገሪያ ሆኖ ሰንብቷል። ዛሬ ብፁዓን ወቅዱስ አቡነ ማትያስም በሰጡት መግለጫ ስለ ጤንነታቸው ስላላቸው ተስፋ በግልጽ ተናግረዋል። ቅዱሳናቸውም ባጋጠማቸው ድንገተኛ የጤና መታወክ ምክንያትም ባለፈው የጥምቀትና የቃና ዘገሊላ ታላቅ በዓልም ላይም በአካል መገኘት አልቻሉም። ሆኖም በአሁኑ ወቅት በሕክምና ክትትል ላይ መሆናቸውንና ደህና ነኝ እግዚአብሔር ይመስገን ሲሉ ምዕመናኑን አረጋግጠዋል። በማህበራዊ ሚዲያ ላይ በተለያዩ መድረክ ላይም በሚሊዮን የሚቆጠሩ ኢትዮጵያውያን ስለ ቅዱሳቸው ጤንነት ሲጠይቁና ሲጨነቁ መቆየታቸው ተከትሎ ቅዱሳናቸውም ይህ ፍቅርና ሀሳቢ እንደሚሰሙ ገልጸው ስለ ሀሳባቸው እግዚአብሔር ይስጥልኝ ብለዋል። በኮዬ ፈጬ ፈንታ መድኃኔዓለም ደብር በከተራ ዕለትም በደረሰ አደጋ ሕይወታቸው ላጡ ልጆቻቸውን
ያላቸውን ጥልቅም ሐዘን ገልጸው ለቤተሰቦቻቸው መጽናናትን ተመኝተዋል። ቅዱስነታቸውም በመጪዎቹ በዓላት በተለይም የዐቢይ ጾም፣ የዋዜማና ተያያዥም በዓላት ላይ እንደ ወትሮውም በዐውደ ምሕረት ተገኝተው ቡራኬ ለመስጠትም ከፍተኛ ተስፋ እግዚአብሔር እየለመኑ መሆናቸው ገልጸዋል። አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ፣ እግዚአብሔር ይመስገን። በሀገር ውስጥም በሀገር ያላችሁ ወገኖቼ ሁላችሁም በጽኑ አስቡኝ። ብፁዓን ወቅዱስ አቡነ ማትያስ የምስራች እናታችን ተገኝተዋል። ቤተሰብ የእርስዎን ትብብርም እናታችን ከቤተሰቦቻቸው ጋር እንዲገናኙ ትልቅ ድልድይም ሆኗል። ባለፈው ሰኞ ጥር 12 ቀን 2018 ዓ.ም አዲስ አበባ ገርጃ አካባቢ ጠፍተው የነበሩ ወይዘሮ አብረኸት ገዛኸኝ በሰላም ወገኖቻቸው ቤተሰቦቻቸውን አሳውቀውናል። የምስጋና ምልክት እናታችን እንዲገኙ መረጃ በማቀበል ጸሎት፣ እንዲሁም ይህ የፍለጋ ጥሪ በየማህበራዊ ገጹም ሼር በማድረግ ለተባበራችሁን በሙሉ ቤተሰቦቻችን ከልብ እናመሰግናለን። የመነጨ ምስጋናቸውንም አቅርበዋል። ዜና ችሎት የሞትን ፍርድ የተፈረደባት በከባድ የሰው ወንጀል ተከሳሽ የነበረችው ሰንበቴ ታደሰ ጥፋተኛ ፍርድ ቤት ተረጋግጦ በእንቅጣ ተወሰነ። ውሳኔውም የተሰጠበት ዛሬ ዕለት አርብ ጥር 15 2018 ዓ.ም በጌዲኦን ዞንም ከፍተኛ ፍርድ ቤትም መሆኑ ተገልጿል። እንደ ፍርድ ቤቱ መግለጫ ተከሳሿ በ2017 ዓ.ም በኮቾ ወረዳ ውስጥም በተፈጸመው ከባድ ወንጀል ድርጊት ተከሳሽ ሆና ቀርባ ነበረ። ክሱም በ1997 ዓ.ም የወጣ የወንጀል ሕግ አንቀጽ 539 ቁጥር 1 መሰረት ቀርቦ ተመርምሯል። ተከሳሿ በችሎቱ ፊት ወንጀል እንደፈጸመችን በመከራከር ቆይታ አድርጋ ቢኖርም የዐቃቤ ሕጉ ግን ምክሮችም የቀረቡ ማስረጃዎች በፍርድ ቤት በቂ መሆናቸው ተረጋግጧል። ተከሳሿ ተጨማሪ መከላከያ ማስረጃ ማቅረብ እንዳልቻለች በጽሑፍ አሳውቃለች። በዚህም መሰረት ፍርድ ቤቱ ድርጊቱ ከፍተኛ ክብደት ያለውና ሕጉ በግልጽ የሚጥስ መሆኑን በመግለጽም ተከሳሿን በሞት እንድትቀጣ ውሳኔ ሰጥቷል። ከችሎቱ ታዳሚዎች መካከል አንዳንዶቹ ውሳኔው ሕግ ለማስከበርና ለማስጠንቀቅ አስፈላጊ መልእክት አለው ሲሉ አስተያየታቸውን ገልጸዋል። የጥበብ ጥሪ ለፈጠራ ባለሙያዎች አርቲስት ኦራ ዳዊት አለማየሁ ከ17 ስቱዲዮና ፊደልም የፕሮዳክሽን ጋር በመተባበር ታላቅ የጥበብ ፈጠራ ውድድር አዘጋጅቷል። ይህም የውድድር አሁን በቅርቡ የተለቀቀና ብዙ ዘንድም ተወዳጅ እያገኘ ያለው ፀሐዮ እቴጌ የተሰኘው አዲስ የሙዚቃ መነሻ ያደረገ ነው። ጥበብ ዓለም ያሳየ የፈጠራ ስራውንም ይሸለሙ። ወደ ጉርሻቴት የሄዳችሁ በአርቲስቷ ማግባትም
ኢዋማ ያወጣችሁ መግለጫ እያላችሁ ጉድ እኮ ነው ብለዋል። ኦኬ ተቃወሙ እኮ በጣም ብዙዎች። አይኛ ህዝብ